ሰላም ጤና ይስጥልን የተወደዳችሁ የገበያ ግሎባል ተከታታዮቻችን የዕለተ ሐሙስ ነሐሴ 21 ቀን 2018 ዓ.ም ዕለቱ የመረጥናቸው አዳዲስ ዓለም አቀፋዊ ዘገባዎቻችንን ይዘንላችሁ ቀርበናል። በቅድሚያም አርዕስቶቹን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራኑ መንፈሳዊ መሪ በህይወት እንዳሉ ነገር ግን በከባዱ ጉዳት እንደደረሰባቸው ተናግረዋል። ትራምፕ አክለውም ጦርነቱ በቅርቡ እንደሚያበቃ ተናግረዋል። በሌላ በኩል አሜሪካ የቻይና የሳይበር ጥቃት አድራሾች የፍትህ መምሪያን ናሳንና ሌሎች ተቋማት ላይ ጥቃት ለማድረስ ሞክረዋል ስትል ከሳለች። ቻይና ምላሽ ሰጥታለች። በዝርዝር እነግራችኋለን። በጋዛ ጦርነት ወቅት ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሀገሪቱን የጸጥታ ተቋማት ሳያሳውቁ ከሐማስ ጋር ሚስጥራዊ ድርድር ማድረጋቸው ተገልጿል። ሙሉ መረጃውን እነግራችኋለን። በኔፓል በተከሰተ ከፍተኛ የጎርፍ አደጋ ከ160 በላይ ሰዎች ሕይወት ሲያልፍ በርካቶች መጥፋታቸው ተገልጿል። አሁንም የጠፉ ሰዎችን ፍለጋ ቀጥሏል። የምትሰሙት ይሆናል። እንዲሁም የኳታር ጠቅላይ ሚኒስትር የአሜሪካና የኢራንን ዲፕሎማሲያዊ ውይይት እንደገና የማስጀመር ዓላማ ይዘው ሐሙስ ዕለት ወደ ቴህራን እንደሚጓዙ መገለጹም ወደ እናንተ የምናደርሰው ሌላው መረጃችን ነው። ወደ ዜናዎቹ አለፍን። አዲሱን ዓመት በአዲስ ቤት ድሪም ቢልደርስ ሪል ስቴት ባለፉት ዓመታት 6 ትላልቅ ፕሮጀክቶችን በስኬት በማጠናቀቅ የብዙዎችን የቤት ህልም እውን አድርገናል። አሁን ደግሞ በከተማችን ለኑሮ ተስማሚ በሆነችው ሲኤምሲ በሀገራችን የመጀመሪያ የሆነውን ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሽያጭ ላይ ነን። አዲሱን ዓመት ምክንያት በማድረግ 25% ቅድመ ክፍያ ጀምሮ ለሚከፍሉ ደንበኞቻችን ከ7% እስከ 30% የሚደርስ ልዩ የበዓል ቅናሽ አዘጋጅተናል። ቤቶቻችን ባለ 1 መኝታ ከ720 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ክፍያ ያለምንም የዋጋ ጭማሪ በግንባታ ሂደት መሰረት በተመቻቸ ሁኔታ ይከፍላሉ። በዚህ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ዘመናዊ ጂምና ስፓ፣ ለልጆች ኢንዶር ኤንድ አውትዶር ፕሌይግራውንድ፣ ባስኬትቦል ኮርትስ፣ የህፃናት ማቆያ ወይም ዴይኬር፣ የመሮጫና የሳይክል ትራክ በውስጡ አዋህዶ የያዘም ድንቅ የመኖሪያ መንደር ነው። አዲሱ ዓመት የቤት ህልሞን ወደ እውነት የሚቀይሩበት እንዲሆን ፈጥነው ይደውሉ። ስልክ 0928744913 ላይ ሃሎ ይበሉን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። የቻይናው ፕሬዝዳንት ሺጂፒንግ በ10 ዓመታት ውስጥ ለመጀመሪያ ጊዜ ግብጽን ሊጎበኙ ነው። የቻይናው ፕሬዝዳንት ሺጂፒንግ በሚቀጥለው ሳምንት ግብጽን ሊጎበኙ ሲሆን ይህም ከ2016 ወዲህ የመጀመሪያው የግብጽ ጉብኝት እንደሚሆን ተገልጿል። ጉብኝቱ የሁለቱ ሀገራት የወታደራዊ የኢንዱስትሪና የቴክኖሎጂ ግንኙነት የተጠናከረ ባለበት ወቅት ነው። ሺጂፒንግ ከነሐሴ 30 እስከ መስከረም 3 ባለው ጊዜ ግብጽና ኪርጊስታንን ይጎበኛሉ ተብሏል። በጉዟቸው መጀመሪያ በኪርጊስታን ዋና ከተማ ቢሽኬክ በሚካሄደው የሻንጋይ ትብብር ድርጅት ጉባኤ ላይ ይሳተፋሉ። በግብጽ በኩል ሺ ከፕሬዝዳንት አብዱል ፈታህ አልሲሲ ጋር በመገናኘት የሁለቱን ሀገራት የሁለትዮሽ ግንኙነትና የጋራ ፍላጎት ያላቸውን ዓለም አቀፍ ጉዳዮች ይወያያሉ። የሁለቱ የብሪክስ አባል ሀገራት ከፍተኛ ባለስልጣናትም ውይይት ያካሂዳሉ ተብሎ ይጠበቃል። የቻይናው የቴሌኮሙኒኬሽንና ቴክኖሎጂ ኩባንያ ሁዋዌ ለግብጽ መንግስት የመረጃ ማዕከላት የሚያገለግሉ 1408 ከፍተኛ ደረጃ ያላቸው ቺፖችን ለማቅረብም ጨረታ ማቅረቡ ተገልጿል። ቺፖቹ ለኤአይ ስልጠናና ለክላውድ ኮምፒውቲንግ ይውላሉም ተብሏል። ይህ የሁዋዌ ጨረታ የዋሽንግተንና የቤጂንግ በኤአይና በላቀ ቴክኖሎጂ ዘርፍ ያላቸውን ውድድር ወደ መካከለኛው ምስራቅ እየተስፋፋ መሆኑ ተጠቁሟል። ግብጽ እንደ አውሮፓውያኑ አቆጣጠር በ1956 ከቻይና ህዝባዊ ሪፐብሊክ ጋር የዲፕሎማሲ ግንኙነት ካቋቋሙ የመጀመሪያዎቹ በአረብና በአፍሪካው ዓለም የመጀመሪያ ሀገር ናት። በሁለቱ ሀገራት መካከል ያለው የንግድ ልውውጥም በ2024 ከነበረበት 17.38 ቢሊዮን ዶላር በ2025 ወደ 20.8 ቢሊዮን ዶላር ከፍ ማለቱ ተገልጿል። ሆኖም ንግዱ በአብዛኛው የአፍሪካ ሀገራት እንደሚስተዋለው በእጅጉ ለቻይና ያደላ ሲሆን ከቻይና ወደ ግብጽ የሚላከው ምርት 19.9 ቢሊዮን ዶላር ያህል ሲሆን ከግብጽ ወደ ቻይና የሚላከው ምርት ግን 819 ሚሊዮን ዶላር ብቻ ነው። በ2014 የጋዛ ጦርነት ወቅት ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሀገሪቱን የጸጥታ ተቋማት ሳያሳውቁ ከሐማስ ጋር ሚስጥራዊ ድርድር ማድረጋቸው ተገለጸ። እንደ አውሮፓውያኑ አቆጣጠር በ2014 በጋዛ በተካሄደውና 50 ቀናት በፈጀው ፕሮቴክቲቭ ኤጅ ወታደራዊ ዘመቻ ወቅት የሀገሪቱ የካቢኔ አባላትና ከፍተኛ የጸጥታ ተቋማት አመራሮች ሳያውቁ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከሐማስ ከፍተኛ አመራሮች ጋር ቀጥተኛ ሚስጥራዊ ንግግር ያደርጉ እንደነበር የሚገልጹ አዳዲስ መረጃዎች ይፋ ሆነዋል። እንደ ዘገባዎቹ ገለጻ በወቅቱ በግብጽ አማካኝነት በካይሮ ይካሄድ በነበረው ይፋዊ የተኩስ ማቆም ንግግር በተቀዛቀዘበትና ውጥረት በነገሰበት ወቅት ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የቅርብ ወዳጃቸውን እስራኤላዊውን ባለሀብት ሺሎሚ ፎጌልን በሚስጥር መልእክተኛ አድርገው በመመደብ ወደ ድርድር አስገብተዋቸዋል ተብሏል። ባለሀብቱ ፎጌል በቆጵሮስ በኩል በማለፍ ከሐማሱ ከፍተኛ አመራር ራዚ አህመድ ጋር ቀጥተኛ የመገናኛ መስመር በመዘርጋት መልእክቶችን ሲያስተላልፉ እንደነበር ተመልክቷል። ይህ ይፋዊ ያልሆነና በሚስጥር ሲካሄድ የቆየ የንግግር መስመር መኖሩ ሲታወቅ በይፋዊ የካይሮ ድርድር ላይ ይሳተፉ
የነበሩ የእስራኤል የጦር ኃይል አመራሮች፣ የደህንነት መስሪያ ቤትና የሞሳድ ተወካዮች በከፍተኛ ሁኔታ መደንገጣቸውና ቅሬታ ማቅረባቸው ተገልጿል። የጸጥታ ተቋማቱ አመራሮች ድርጊቱ ሀገራዊ ደህንነትና ይፋዊውን የድርድር ስልት የሚያናጋ ነው ሲሉም ተችተውታል። ኔታንያሁ በበኩላቸው መጀመሪያ ላይ የቀረበባቸውን ጥያቄና መረጃ ውድቅ ለማድረግ ቢሞክሩም መልእክተኛው ሽሎሚ ፎጌል በኋላ ላይ በተደረገ የደህንነት ምርመራ ተገዶ በሰጠው ቃል መመሪያውንና ወታደራዊ ይዘት ያላቸውን ነጥቦች በቀጥታ ከጠቅላይ ሚኒስትሩ ይቀበል እንደነበር ማረጋገጫ መስጠቱም ተዘግቧል። አሜሪካ በአውሮፓ የሚገኘውን የጦር ኃይሏን ለማንቀሳቀስ ግምገማ እንዲካሄድ አዘዘች። የዩናይትድ ስቴትስ መከላከያ ሚኒስቴር በአውሮፓ የሚገኙ ጦር ሰፈሮቹን ለመቀነስና አህጉሪቱ ደህንነቷን በራሷ መጠበቅ እንድትችል ለማድረግ ግምገማ ማካሄድ ጀመረ። ሚኒስቴሩ በአውሮፓ የሚገኘውን የጦር ኃይል ስምሪትና አደረጃጀትን በተመለከተ ቢያንስ 4 የተለያዩ የአማራጭ እቅዶችን እንደ አውሮፓውያኑ አቆጣጠር እስከ ህዳር 2026 ድረስ ለመከላከያ ሚኒስትሩ ፒት ሄግዝ ለማቅረብ እየሰራ መሆኑ ተነግሯል። ይህ እርምጃ አሜሪካ በአውሮፓ ከሁለተኛው የዓለም ጦርነት ወዲህ የነበራትን ወታደራዊ ሚናና የኔቶ አጋርነትን ለመገምገም የሚደረገው ጥረት አካል ነው ተብሏል። ሮይተርስ ምንጮች የነገሩኝ ብሎ እንደዘገበው ከሆነ ፔንታገን ለመከላከያ ሚኒስትሩ በሚያቀርበው ግምገማ ውስጥ የአሜሪካ ጦር በአውሮፓ የሚኖረውን የወደፊት መዋቅር፣ የወታደሮችን ቁጥር መቀነስ ወይም የቦታ ለውጥ ለማድረግ ቢያንስ 4 ስትራቴጂካዊ አማራጮችን ያዘጋጃል። በተጨማሪም አጋር ሀገራት የሚገመግሙት የኔቶ የመከላከያ ወጪ ግዴታቸውን ማለትም ከተያዘው የሀገር ውስጥ ጠቅላላ ምርታቸው 5% በጀት መመደብን የሚመለከተውን በሚያሟሉበት ደረጃ ለአሜሪካ ጦር የሚያቀርቡትን የካምፕ የጦር ሰፈርና የአየር ክልል አጠቃቀም ፈቃድ እንዲሁም ከአሜሪካ የውጭ ፖሊሲ ቅደም ተከተሎች ጋር በሚያደርጉት ትብብር መሰረትም የሚገመግሙ ይሆናል። አሜሪካ ለአጋር ሀገራት የላከችው መጠየቅ ምላሽ እስከ ነገ አርብ ድረስ እንደሚጠናቀቅ የተገለጸ ሲሆን ይህም ግምገማውን ለማፋጠን እንደሚረዳ ተጠቅሷል። የዚህ ግምገማ ዋነኛ ዓላማም አውሮፓውያን ለራሳቸው አህጉር የመከላከያ ደህንነት ዋናውን ኃላፊነት እንዲወስዱ ለማድረግና የአሜሪካን ወታደራዊ ኃይል ለሌሎች ዓለም አቀፋዊ ጉዳዮች ለማመቻቸት ነው። አሜሪካ የቻይና ሳይበር ጥቃት አድራሾች የፍትህ መምሪያን፣ ናሳና ሌሎች ተቋማት ላይ ጥቃት ለማድረስ ሞክረዋል አለች። የአሜሪካ መንግስት በቻይና የተደገፈ እንደሆነ የገለጸውን የሳይበር ጥቃት ዘመቻ ማስቆሙን አስታውቋል። የጥቃት አድራሾቹ ዘመቻ የአሜሪካን የፍትህ መምሪያ፣ ናሳ፣ የፌዴራል ሪዘርቭ፣ ሴኔትና ሌሎች በብሔራዊ ደህንነት ረገድ አስፈላጊ የሆኑ ተቋማትን ለመጥለፍ ያነጣጠረ ነበር። የአሜሪካ የፍትህ መምሪያ በሰጠው መግለጫም ኪውስካንና ኪዊቲ ራውተር የተባሉ 2 የጠለፋ መተግበሪያዎችን መያዙን ገልጿል። መተግበሪያዎቹ በሰፊው የሳይበር ጥቃት ዘመቻ ውስጥም ጥቅም ላይ ውለዋል ተብሏል። የፍትህ መምሪያው ያቀረበው የምርመራ ሰነድ እንደሚያሳየው የአሜሪካ የኢነርጂ መምሪያ፣ የጤናና ሰብአዊ አገልግሎት መምሪያ፣ ብሔራዊ የጤና ተቋም በጥቃቱ ኢላማ ከነበሩ ተቋማት መካከል ናቸው። በተጨማሪም በአሜሪካና በደቡብ ኮሪያ የሚገኙ 4 ያልተገለጹ ኩባንያዎች በጥቃቱ ተጎጂ እንደነበሩ ሰነዱ ጠቁሟል። የምርመራው ሰነድ እንደሚያመለክተው ጠላፊዎቹ ከ2018 ጀምሮ በአሜሪካና በዓለም ዙሪያ በሚገኙ ወሳኝ መሰረተ ልማቶችና ሌሎች ሚስጥራዊ ኔትወርኮች ላይ ሰርጎ ለመግባት የራሳቸውን የጠለፋ መሳሪያዎች ተጠቅመዋል። የአሜሪካ ፍትህ መምሪያ እንዳለው መተግበሪያዎቹ በቻይና የቴክኖሎጂ ኩባንያ የሚመሩ ናቸው። በዋሽንግተን የሚገኘው የቻይና ኤምባሲ በሰጠው ምላሽም በአሜሪካ የፍትህ መምሪያ የቀረበው ዝርዝር መረጃን በተመለከተ የሚያውቀው ነገር እንደሌለ ገልጿል። ኤምባሲው ግን የቻይና መንግስት ሁሉንም አይነት የሳይበር ጥቃቶች እንደሚቃወምና በህግ መሰረትም እንደሚሰራ አስታውቋል። ቻይና በተጨማሪም አሜሪካ የሳይበር ደህንነትን ጉዳይ ቻይናን ለማጥላላትና ለማጣጣል እየተጠቀመችበት ነው ስትል ተችታለች። የኳታር ጠቅላይ ሚኒስትር ድርድሩን ለማስቀጠል ወደ ቴህራን ሊጓዙ ነው። የኳታር ጠቅላይ ሚኒስትር የአሜሪካና የኢራንን ዲፕሎማሲያዊ ውይይት እንደገና የማስጀመር ዓላማ ይዘው ሐሙስ ዕለት ወደ ቴህራን እንደሚጓዙ ተገልጿል። ጉብኝቱ የታቀደው አሜሪካና ኢራን አንዳቸው በአንዳቸው ላይ ክስ እያቀረቡ ባሉበት ወቅት ነው። ዋሽንግተን ከኢራን ጋር የሚሰሩ ሀገራትን በማነጣጠር በቴህራን ላይ የኢኮኖሚ ጫናን ለማሳደግ እቅድ ማውጣቷ ውጥረቱን አባብሶታል። ኳታር የኢራን ጎረቤትና የአሜሪካ አጋር ስትሆን በሁለቱ ተፋላሚ ወገኖች መካከል ድርድር ማካሄድ የቻለች ሀገር ናት። በተጨማሪም በሰኔ ወር ላይ የተደረሰውን የተኩስ ማቆም ስምምነት
በማስገኘትም ቀጥተኛ ሚና ነበራት። ይህም ለአጭር ጊዜ ጦርነቱ እንዲቆም አድርጎ ነበር። ጦርነቱ ወደ 6ኛ ወሩ እየተቃረበ ቢሆንም አብዛኛው የጦር እንቅስቃሴ ቆሟል። ሆኖም ግን በዲፕሎማሲ በኩል የሚታይ ውጤት እስካሁን አልተገኘም። አሜሪካና ኢራን በተለይም በሆርሙዝ ባህረ ሰላጤ በኩል ባለው ቁጥጥር ላይ አሁንም መስማማት እንዳልቻሉ እየተገለጸ ይገኛል። የእንግሊዝ የባህር ንግድ ኦፕሬሽን ኤጀንሲ ዛሬ ማለዳ እንዳስታወቀው በሆርሙዝ ባህረ ሰላጤ አንድ ያልታወቀ ፕሮጀክታይል አንድ የነዳጅ ታንከር መርከብን መጥቶ እሳት አስነስቷል። እሳቱ በኋላ ቢጠፋም በመርከቡ ላይ የነበሩ ሰራተኞች ሁሉ ደህና መሆናቸውና ነገሮችን በቁጥጥር ስር መዋላቸው ተገልጿል። በኢራንና ኦማን መካከል ያለው ጠባብ የባህር መተላለፊያም በውይይቶች ውስጥ ዋነኛ እንቅፋት ሆኗል። ጦርነቱ ከመጀመሩ በፊትም የዓለም የነዳጅ አቅርቦት 1/5ኛውን ያህል በዚህ መተላለፊያ ያልፍ ነበር። በአሁኑ ወቅት የጦር መሳሪያ ድምጽ በአብዛኛው ቢቆምም የኢኮኖሚ ጫናው እየጨመረ መምጣቱ ተገልጿል። የአሜሪካ ጦር ማዕከላዊ ዕዝ ለሳምንታት በኢራን ላይ የተፈጸመ ጥቃት እንዳልነበር ሲያሳውቅ፣ ዋሽንግተን በኢራን ላይ አዳዲስ ማዕቀቦችን በመጣል ከንግድ አጋሮቿ ለመነጠል እየሰራች ነው። የኢራን አብዮታዊ ዘብ ረቡዕ ዕለት ኢራንና ኦማን የባህረ ሰላጤውን መንገድና ከዚያ የሚገኘውን ገቢ እንዴት እንደሚካፈሉ መስማማታቸው ተገልጿል። ነገር ግን ከፍተኛ የኢራን ባለስልጣን በኋላ ላይ እንደገለጹት ሁለቱ አገራት በስምምነት ዝርዝር ላይ አሁንም ድረስ እየተወያዩ ነው። የኳታር ጠቅላይ ሚኒስትር ሼህ መሐመድ ቢን አብዱራህማን አልታኒ ሐሙስ ዕለት በቴህራን በሚያደርጉት ጉብኝት የኳታር የሽምግልና ጥረት ቀጣይነትና በክልሉ ያሉ ሌሎች ጉዳዮችን እንደሚወያዩ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ገልጸዋል። በኔፓል በተከሰተ ከፍተኛ የጎርፍ አደጋ ከ160 በላይ ሰዎች ሕይወት ሲያልፍ በርካቶች መጥፋታቸው ተገለጸ። በሰሜናዊ ኔፓል በበረዶ ናዳ ምክንያት ወንዝ ተደፍኖ በተከሰተ ከፍተኛ የቅጽበታዊ ጎርፍ አደጋ ቢያንስ የ162 ሰዎች ሕይወት ሲያልፍ የጸጥታ አባላትና የውጭ ሀገር ጎብኚዎችን ጨምሮ በርካታ ሰዎች ደብዛቸው መጥፋቱ ተገልጿል። በኔፓልና በቻይና ድንበር አቅራቢያ በተከሰተው በዚህ አደጋ የጎርፍ ማዕበሉ በመኖሪያ ቤቶች፣ በተሽከርካሪዎችና በመሰረተ ልማቶች ላይ ከባድ ውድመት ያደረሰ ሲሆን በሀገሪቱ በቅርብ ዓመታት ከተከሰቱ እጅግ አስከፊ የተፈጥሮ አደጋዎች አንዱ ሆኖ ተመዝግቧል። የአደጋ ስጋት አመራር ባለስልጣናት ባደረጉት የመጀመሪያ ደረጃ ግምገማ መሰረት አደጋው ሊከሰት የቻለው ከራስ ዋጋዲ አቅራቢያ ከሚገኘው የኔፓልና ቻይና ድንበር በሰሜን ምስራቅ 20 ኪሎ ሜትር ርቀት ላይ በተከሰተ የበረዶና የድንጋይ ናዳ ሌንዴ የተባለው ወንዝ በመደፈኑ ነው። በተፈጠረው የወንዝ መዘጋት ሳቢያ የተጠራቀመ ውሃ ተደርምሶ ሲወርድ በቲሙሬ በኩል አልፎ ወደ ትሩሽሊ እና ቤቴኮሺ ወንዞች በመቀላቀል ሰፊ ውድመት አድርሷል። አደጋው በደረሰበት አካባቢ ምንም አይነት ዝናብ ባለመኖሩ ምክንያት የአካባቢው ነዋሪዎች ምንም አይነት ቅድመ ጥንቃቄ ሳያደርጉ በመደበኛ የዕለት ተዕለት እንቅስቃሴ ላይ እያሉ ድንገተኛ ጎርፍ ደርሶባቸዋል። በራስዋ የጉምሩክ ዋና ኃላፊና በርካታ ሰዎች ሕይወታቸውን ለማዳን ወደ አቅራቢያው ጫካ እየሸሹ ሲሆን በጉምሩክ ኬላ ላይ ቆመው የነበሩ ከ300 በላይ ተሽከርካሪዎችና የጭነት መኪኖች በጎርፉ ተወስደዋል። በአደጋው ሳቢያ 160 ሰዎች የሞቱ ሲሆን በርካቶች ደግሞ የገቡበት አልታወቀም። 9 የሃይድሮ ኤሌክትሪክ ኃይል ማመንጫ ፕሮጀክቶች፣ 19 የመኪና ድልድዮችና 40 ኪሎ ሜትር የሚሸፍኑ ዋና ዋና መንገዶችም በጎርፍ ተወስደዋል። የኔፓል ፖሊስ እንደገለጸው ከካትማንዱ የሚነሳውን ዋና ብሔራዊ ጎዳና ጨምሮ በ9 አካባቢዎች የሚገኙ ዋና ዋና የትራንስፖርት መስመሮች ሙሉ በሙሉ ለጊዜው ተዘግተዋል። ባለስልጣናት አሁንም በስፍራው በመገኘት የፍለጋና የመታደግ ስራቸውን የቀጠሉ ሲሆን የደረሰውን ሙሉ የጉዳት መጠንና የአደጋውን መንስኤ የማጣራት ስራ እያከናወኑ ይገኛሉ። የኢራን መንፈሳዊ መሪ በህይወት አሉ፣ ነገር ግን በከባድ ሁኔታ ቆስለዋል ሲሉ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራኑ መንፈሳዊ መሪ ሙጅታባ ሀሚኒ በህይወት እንዳሉ፣ ነገር ግን በሰውነታቸው የግራ ክፍል ላይ ከባድ ጉዳት እንደደረሰባቸው ተናገሩ። ትራምፕ ከፖለቲካ ተንታኙ ግሌን ቤክ ጋር ባደረጉት ቃለ መጠይቅ ሀሚኒ በጣም ከባድ ጉዳት እንደደረሰባቸው ገልጸዋል። በተለይም የግራ እጃቸው፣ እግራቸውና የሰውነታቸው የግራ ክፍል በከፍተኛ ሁኔታ መጎዳቱን ጠቁሟል። ይህ አስተያየት የሀሚኒ የጤና ሁኔታን በተመለከተ የተነሳው ጥያቄና ግምት በቀጠለበት ወቅት ነው። ጦርነቱ በቅርቡ ያበቃል ሲሉ የተናገሩት ትራምፕ በአሜሪካና በኢራን መካከል የቀጠለው ግጭት በቅርቡ ያበቃል ብለዋል። በተጨማሪም አሜሪካ የሆርሙዝ ባህረ ሰላጤን እንደገና ለንግድ መርከቦች ክፍት ማድረግ ትችላለች የሚለውን ቀደም ሲል ያቀረቡትን አቋም ደግመዋል። ፕሬዝዳንቱ በማክሰኞ ዕለት ብቻ 10 ሚሊዮን በርሜል ነዳጅ በሆርሙዝ ባህር በኩል እንደተጓዘና በአንድ ሌሊትም 22 መርከቦች ማለፍ እንደቻሉ ገልጸዋል። ይህም በዓለም ዋነኛ የነዳጅ መጓጓዣ መስመር በሆነው በሆርሙዝ ባህረ ሰላጤ የንግድ እንቅስቃሴ እየተመለሰ መሆኑን ያመለክታል ብለዋል። ትራምፕ የኢራን ግጭት የሚመጣውን ውጤት በቅርቡ ከተከሰተው ከቬኔዙዌላ ጋር በማነጻጸርም በቬኔዙዌላ ድል አድርገናል፣ እዚህም በቅርቡ ትልቅ ድል እናገኛለን ብለዋል። ሆኖም ፕሬዝዳንቱ ስለጠቀሱት የቬኔዙዌላ ድል በቃለ መጠይቁ ላይ ዝርዝር ማብራሪያ አልሰጡም።
ውድ የገበያ ግሎባል ተከታዮቻችን ለዕለቱ የመረጥናቸው አዳዲስ ዓለም አቀፍ ዘገባዎቻችን እነዚህን ይመስላሉ። መልካም ቀን ይሁንላችሁ። አዲሱን ዓመት በአዲስ ቤት ድሪም ቢልደርስ ሪል ስቴት ባለፉት ዓመታት 6 ትላልቅ ፕሮጀክቶችን በስኬት በማጠናቀቅ የብዙዎችን የቤት ህልም እውን አድርገናል። አሁን ደግሞ በከተማችን ለኑሮ ተስማሚ በሆነችው ሲኤምሲ በሀገራችን የመጀመሪያ የሆነውን ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሽያጭ ላይ ነን። አዲሱን ዓመት ምክንያት በማድረግ 25% ቅድመ ክፍያ ጀምሮ ለሚከፍሉ ደንበኞቻችን ከ7% እስከ 30% የሚደርስ ልዩ የበዓል ቅናሽ አዘጋጅተናል። ቤቶቻችን ባለ 1 መኝታ ከ720 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ክፍያ ያለምንም የዋጋ ጭማሪ በግንባታ ሂደት መሰረት በተመቻቸ ሁኔታ ይከፍላሉ። በዚህ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ዘመናዊ ጂምና ስፓ፣ ለልጆች ኢንዶር ኤንድ አውትዶር ፕሌይግራውንድ፣ ባስኬትቦል ኮርትስ፣ የህፃናት ማቆያ ወይም ዴይ ኬር፣ የመሮጫና የሳይክል ትራክ በውስጡ አዋህዶ የያዘ ድንቅ የመኖሪያ መንደር ነው። አዲሱ ዓመት የቤት ህልሞን ወደ እውነት የሚቀይሩበት እንዲሆን ፈጥነው ይደውሉ። ስልክ 0928 74 4913 ላይ ሃሎ ይበሉን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን።